ምን መሄድ አለብኝ አልኩ አይደል እንዴ? አትሄጂም። እሄዳለሁ። ምንድን ታደርገኛለህ? አልፈህ ቁጭ በል። ማነው? ምንድን ናችሁ? ይኸውልህ ምንድን ነው ልታደርግ የነበረው? ምን አገባህ? እንስማማ ብራዘር። ቆይ ተረጋጋ። አዳምጠኝ። እንስማማሽ። እንደዚህ ስትደነፋ የነበረው ለዚህ ነው። እሺ ምንድን ነው የምትፈልገው ከእኔ? አልፈህ ቁጭ በል። የሰማኸኝ ግንባርን ነው የምልህ። ከዚህ በኋላ አንድ ነገር አድርጋለሁ ብትል ግንባርን ነው የምልህ። ሰማኛል አይደል? ጭራሽ አንቺ ምን ላይ እንደዚህ ታደርጋለሽ? ሰላም ጤና ይስጥልኝ ውድ የአንበሳቲው ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንዲት እህታችን ቤት እገኛለሁኝ። እህታችንን ማጫወትህ ማናገራችሁ ነገሮች አሉ ብላን እንግዲህ ጠርታን እሷ ጋር እንገኛለን። ምንድነው የሚለውን ነገር እንግዲህ ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። እንግዲህ ወደ እህታችን ነው የምንሄደው። እናንተ ደግሞ ኮሜንት በሰጣችሁን መሰረት ያው ስማቸው እንዲጠቀስ መጠቀስ የለባቸውም ብላችሁናል እና እሱን ደግሞ ታሳቢ በማድረግ እንግዲህ አንበሳ ብለን ልጅቱ እንድትጠራ እናደርጋለን ማለት ነው። እንግዲህ እህታችን ምንድን ነው በእርግጥ ለእኔ በስልክ የነገርሽ ነገር አለና ምንድን ነው እንድናግዝሽ እንድንረዳሽ የፈለግሽው ነገር? እስኪ ከአንቺ አንደበት እናዳምጥ። እንኳን ደህና መጣ ወንድዬው። እንኳን ደህና ቆየሽ። እንግዲህ በስልክ እንደነገርኩ ባለቤቴን ነጠቁኝ። ባለቤቴን አጣሁት። ባለቤቴ እና እኔ ከተጋባን 4 ዓመት ሆኖናል። የአንድ ልጅ ወላጆች ነን። ፈጣሪ የፈቀደውን ነው የሚያደርገው። ስለዚህ በዚህ ደረጃ ብዙ ባታዝኝ ጥሩ ነው። ማለት እዚህ ጋር ትንሽ ግልጽ ያልሆነልኝ ነገር ምንድን ነው ማለት ምንድን ነው የጠረጠርሽው? ምንድን ነው ያየሽው ነገር የሚለውን ነገር ማወቅ የፈለኩ። ያው እንደነገርኩ አሁን ወንጀል የተስፋፋበት ጊዜ ነው። ሁሉም ጥፋት ይሰራና ጥፋቱን በገንዘብ ለመሸፈን ነው የሚሞክረው። ባለቤቴ ደግሞ እንደዚህ አይነት ሰው አይደለም። በቃ ያጠፋ መቀጣት አለበት፣ የህግ የበላይነት መስፈን አለበት ብሎ የሚያስብ አይነት ባል ነው ያለኝ። ያው እንደምታውቀው አሁን ላይ ግን ከስንት አንዱ ነው እንደዛ የሚያስበው እና ብዙ እንደዚህ አይነት ነገሮች ያጋጥመዋል። እየመጣም ለእኔ ይነግረኛል እና ከዚህ በፊት የነበሩት ዶክተሮች እዛ 1-2 ከነገረኝ ውስጥ አይቻለሁ። አንዱ ደርሶት ነበርና እሱ ጋር ነበረ ሊታከም የገባው። ምንም ጥሩ ፊት አላሳየኝም ነበረ። በቃ ዞር ብሎም አላየውም ነበርና ምናልባት የተሳሳተ መድኃኒት ብቻ ውስጤ አልረጋጋለኝ። እሱ የገደለብኝ እየመሰለኝ ተቸገርኩኝ። የሚመስለኝም እንደዛ ነው። ምክንያቱም ሰውየው ወንጀል ሰርቷል፣ በጣም አሰቃቂ ወንጀል። ያንን ነገር ደግሞ ባለቤቴ ከቨር ሊያደርግለት አልፈለገም። ገባህ አይደለ? እና በዛ ምክንያት ነው ማለት ነው። በዛ ምክንያት ሰውየውን ጠረጠርኩት። እሺ ማለት ከሱ ውጪ ግን ባለቤት ማን ነው? ዶክተሩን ከመጠርጠርሽ በፊት ባለቤትሽ ከሰዎቹ ጋር ያለው ግንኙነት እንዴት ነው? ምናልባት ከሰዎቹ ጋር ተጋጭቶ ከሆነ ከአንቺ ጋር የነበረው እንዴት ነው? ሰላም አልነበራችሁም ወይ? ከኔ ጋር በጣም ሰላም ነን። አንድም ቀን ተጋጭተን አናውቅም። ይሆናል አይደል? እኔ ስናገር እሱ ዋጥ አድርጎ ነው እየኖርን ያለ ነው። ግን ምንድነው በጣም ያስቸግሩታል ብዙ ሰዎች። በስራው የተከበረ ህግ አክባሪ ፖሊስ ነው እና ጉዳዮች ወደሱ ሲመጡ እነዛን ነገሮች ወደ ኋላ ማለት አይፈልግም። በስርዓት አጣርቶ በቃ ህግ ማስከበር ይፈልጋል። በዛ ብዙ ችግር ያጋጥመዋል። ያንንም ነገር እየመጣ ይነግረኛል። አንዳንዴ አልፎ ሰዎቹን ይነግረኛል እና ስለዚህ በዙሪያው ማለት እሱ ጋር እልህ ያለበት ሰው ይሄ አሁን ከምነግርህ ዶክተር ጋር ተጋጭተው ነበር። ለዛ ነው እኔ የሚጠረጠርኩት። ለዛ ነው ልነግርህ የፈለኩት። ስለዚህ ይሄ መንገድ ሊሆን ይችላል ነው። አሁን ምን መሰለሽ አንዳንዴ ከዶክተሩ ውጪ በቃ
በአካባቢሽ ጋር ግጭት ካለ ከአንቺ ጋር አለመስማማት ካለ ከኔ ጋር በጭራሽ አንድም ቀን ተጣልተን አናውቅም። ክፉ ነገር እንኳን መናገር አያውቅም። እኔ እውነቴን ነው። እንደው በጣም ከባድ ነው። ልጄ የሚያለ አባትን የሚያለ ባል ቀረ። እንደው ከባድ ነው። እኔ ልቤ እዛ ዶክተር ጋር እየነገርኩት ራሱ መጣው ብሎ 40 ደቂቃ ያህል ቆይቶ ነው የመጣው። እሱን ነው የምጠረጥረው። ስለዚህ በዙሪያው ምንም አይነት ማለት እንዳልኩሽ ከዶክተሩ ውጪ የሚፎክርበት ወይ ደግሞ ይሄ እሱን እንደዚህ ካላደረግኩት ብሎ እንትን የሚል ሰው የለም በጭራሽ። ከጎረቤቶቹ ጋር በሰላም ነው የሚኖረው። እሱ በሰላም ነው የሚኖረው። ግን ምንድነው መሰለህ እንደነገርኩ ብዙ ሰዎች ይፈታተኑታል። ምናልባት ድንገትም የታመመብኝ የሆነ ነገር አድርጎብኝ ይሆናል የሚል ግምትም አለኝ። ግን ሆስፒታል ከሄድም በኋላ ዶክተሩ ቀደመኝ። እስኪ ያው በእርግጥ ያንቺ ያሰብሽበት መንገድ ትክክል ነው አይደለም የሚለው ነገር ያው በጊዜ ሂደት የሚፈታ ይሆናል። ገብቶሻል አይደለ? ሜቢ እዚህ ከመሆናችሁ በፊት ወይ ደግሞ ማለት እዚህ ለዚህ ጊዜ ከመድረስሽ በፊት ብዙ መስዋዕትነት ከፍላችሁ ይሆናል በትዳራችሁ ውስጥና አንድ ልጅም አለኝ ብለሽኛልና እንግዲህ እሱ ነፍሱን በአጸደ ገነት ያኑርልሽ። ምን መሰለሽ አንዳንዴ ከአሁን በፊት ቅድም ያልኩሽ አይነት ግንኙነቶች ከሌሉት ግጭቶች ከሌሉት የእሱ ቤተሰቦች ወይ ደግሞ የአንቺ ቤተሰቦች በዙሪያችሁ ነው የሚኖሩት ወይስ ለብቻ ነው? ያው ሁለታችንም የተለያየ ሀገር ልጆች ነን። አዲስ አበባ ነው የተገናኘ ነው። እኔ ያሰላ ልጅ ነኝ፣ እሱ ደግሞ የባህር ዳር ልጅ ነው። እና አዲስ አበባ ነው የተገናኘ ነው። የኔም ዘመዶች እዛ አሰላ ነው የሚኖሩት፣ የእሱም ባህር ዳር ነው የሚኖሩት። ነገር ግን የተወሰኑ ዘመዶችን ይማሉኝ እሱም አለው። ያው እንገናኛለን። በዓለም ሲሆን የተለያዩ ማህበራዊ ኑሮዎች ያገናኙናል፣ እንገናኛለን። ከእንደዛ አይነት አንግል እኔ የምጠረጥረው ሰው የለኝም። ምክንያቱም ቤተሰቦቹ በጣም ነው እኛ የሚደግፉን፣ በፋይናንስም በብዙ ነገርም ይደግፉናል። የኔም ቤተሰቦች የተለያዩ ድጋፎችን ያደርጉልናል እና ከነሱ ጋር በእነሱ ዙሪያም በእኛ ቤተሰብም ዙሪያ ድጋፍ እንጂ ምንም አይነት ተቃውሞ ምንም አይነት ክፉ ነገርም የለብንም። ጥሩ። እንደዛ ከሆነ ደግሞ ምን መሰለሽ አንዳንዴ በፖሊስ ስራዎች ውስጥ እዛው ከስራ ባልደረቦቹ ጋር ከእስረኞቹ ጋር ያለው አታችመንትስ እንዴት ነው? ያው እንደነገርኩ ከሁሉም ሰው ጋር መልካም ግንኙነት ነው ያለው። በጣም መልካም ግንኙነት ነው ያለው። እስረኞች ጋር እንኳን የሚሄድ አይመስለኝም። ነገር ግን ከስራ ባልደረቦቹ ጋር ያው አንዳንድ አይጠፋም። በቃ ገንዘብ ያታልላል አንዳንድ የሚሉ ሰዎች አሉ። ነገር ግን እኔ እስከማውቀው ድረስ ከማንም ጋር ተስማምቶ አያውቅም። እኔ እስከማውቀው ድረስ እንደዚህ አይነት ሀሳብም የለውም። እንደዚያም የተጣላቸው ጓደኞች ነበሩ። ግን እነሱ አሁን እሱ ከሚሰራበት ቦታ ከተቀየሩ ረጅም ጊዜ ሆኗቸዋል። ወደ ሌላ ቦታ ዞሮ ጠይቀዋል ማለት ነው? አዎ ረጅም ጊዜ ሆኗል። ጥሩ። እስኪ እንግዲህ በእርግጥ በጣም ከባድ ስሜት ነው። ምክንያቱም ልጅ ብቻሽን ማሳደግ የለብሽም። አሁን ያለሽበት ሁኔታም አስቸጋሪ ሁኔታ ላይ ነው ያለሽው እና እስኪ ስለ አንቺና ስለ ባለቤትሽ ግንኙነት አንዳንድ ነገሮች ብትነግሪኝ። ያው እኔና ባለቤቴ እንደነገርኩ ከጋብቻ በፊት የተወሰኑ አመታትን ነበረ የቆየ ነው። ያው
ከዛ እኔም ተከራይቼ ብቻዬን እሱም ደግሞ ተከራይቶ ብቻውን ስለሚኖር ለምንድነው አንድ ላይ ኖረን ያንን ማንቆጥበው ተባብለን ነው ወደ ትዳር የገባ ነው። ያው ቤተሰቦቼም እሱ እኔ ጋር ሲመጡ እሱንም ተዋውቀውት ስለነበረ በእነሱ በኩል ደስታ ነው የነበረው። ያው በሱ ቤተሰቦችም የተወሰኑ እህቶቹ ምናምን አውቅ ነበረ እና እነሱም ደስተኛ ነበሩ በግንኙነታቸው። አዎ እና እኔ ብቻዬን ነበር የምኖረው፣ እሱም ለብቻው ነበር የሚኖረው። እኔ እየተማርኩ ነበር የመጨረሻ አመት ከግቢ አቋርጬ መጥቼ የመጨረሻ አመት ትምህርቴን የጨረስኩት ኮሌጅ ላይ ነው እና ተማሪ ስለነበርኩ ያው ትምህርቴን እንደጨረስኩኝ ተጋባን። ያው ያን ያህል የቆየ ነው በእኔ በኩል አባቴም ሳትመረቅ የሚለው ነገር ስለነበረ ነው እና አብረን መኖር ጀመርን። አብረን መኖር ከጀመርን በኋላ በጣም ትሁት ሰው ነው። እኔ በሙያዬ ነርስ ነኝ። እናም ይሄንን ሙያዬን ይደግፍልኛል። እኔ ዲዩቲ አለብኝ፣ አንዳንዴ አድራለሁ። አድሬ ስመጣም ምንም ቤት ውስጥ የሚጎልም ነገር የለም። እንደ አባት ልጁን ተንከባክቦ እንደ ባል ሳይሆን እንደ ሚስት ሰራርቶ ቤቱን አጽድቶ ምግቡን ሰርቶ ነው የሚጠብቀኝ። ከጎረቤቶች ጋር መልካም የሆነ ግንኙነት ነው ያለው። በቃ እንዲህ ነው ማለት አሁን ወጣ ብለህንም እንደው ጎረቤቶችን ብትጠይቃቸው ስለሱ ይነግሩሃል። እዛም ትውልድ ሀገሩ ብትጠይቃቸው ይነግሩሃል። በጣም መልካም ሰው፣ ፈሪሃ እግዚአብሔር ያለው፣ የተቸገረን ረጂ፣ የደሃ እንባ አባሽ ነው ባለቤቴ። እኔ ምንም ክፉ ነገር አይቼበት አላውቅም እሱ ላይ እና ስለዚህ እንደዚህ አይነት ባህሪ ነው ያለው ማለት ነው። አዎ በጣም ቀና የሆነ አስተሳሰብ ያለው ሰው ነው እኔ እስከማውቀው ድረስ። ለልጁም አባት በቃ እኔ በማልኖር ሰዓት እሱን ሄዶ ከትምህርት ቤት አውጥቶ ምግብ አብልቶ እስከምመጣ ጠብቆ ነው እና በትዳራችን መሀል ደስታ እንጂ ምንም አይነት ጭቅጭቅም አልነበረም። በእርግጥ እኔ እና እሱ ከመጋባታችን በፊት እኔን ብዙ የሚፈልጉ ወንዶች ጋር ይጣላ ነበረ። ነገር ግን አሁን እነሱ ደፍረው ምንም የሚያደርጉት ነገር የለም። ለምን እንደዛ እንዳልኩ ታውቃለህ? ከተጋባን በኋላ አግኝተናቸውም አናውቅም። በፊት እዚህ ሰፈር አልነበረም የምንኖረው። ከዛም ርቀን የመጣ ነው። አይተናቸውም አግኝተናቸውም አናውቅም። ከተጋባን በኋላ ደግሞ ምንም ሊያደርጉ የሚችሉት ነገር የለም። ግን በቅርብ ከነገረኝ ሰዎች ውስጥ የሆነ ወንጀል ሰርቶ ከቨር አድርግልኝና የፈለከውን ልስጥህ በሚለው የነገረኝ ይሄኛውን ዶክተር ነው። በአቅራቢያችን የነበረው ሆስፒታል ደግሞ ያ ስለነበረ ነው ድንገት ሲታመምብኝ እዛ የወሰድኩት። ስለዚህ በባህሪው በጣም አሪፍ ባህሪ ያለው ነው። በጣም መልካም ባህሪ ከምነግርህ በላይ። በጣም ጥሩ። እስኪ እሱን ያበሳጩታል ወይ ደግሞ ጥሩ ባህሪያቶቹ አይደሉም የምትያቸው ነገሮች? መቼም የሰው ሁሉም ሰው መልካም ነው ማለት የራሱ የሆነ ደካማ ነው። እሱ በጣም የሚናደደው ምን መሰለህ? ሰው ሊጠቀምበት ሲፈልግ በጣም ነው የሚናደደው። የሰው ልጅ ጥፋት ካጠፋ ቅጣት መቀጣት አለበት ብለው ከሚያምኑ ሰዎች መሀል ነው። ስለዚህ ጥፋት ካጠፋክ መማሪያ የዛ የጥፋት ቅጣት ነው እንጂ እነዛን ነገሮች በገንዘብ መሸፈን ልክ አይደለም ብሎ ከሚያምኑት ሰዎች መሀል ነው። ስለዚህ ህግን ከማስከበር ውጭ ሌላ አይነት ስራዎችን መስራት አይፈልግም። ሲቀጥል በቃ ሰው ሊጠቀምበት ሲሞክር በጣም ነው የሚበሳጨው። ከዚህ በፊትም የሚነግረኝ ነገሮች እኮ አሉ። ግን አሁን ባለው ነገር ከሱ ውጪ የነገረኝ በዚህ 1-2 ወር ውስጥ ይሄ ዶክተር እንደሚከታተለው እና ብዙን ሊሸውደው እንደሚሞክር ነግሮኛል። ያ ነው እንድጠራጠር ያደረገኝ። ስለዚህ ጥርጣሬሽ ከዛ አኳያ ነው እያልሽኝ ያለሽ? እስኪ እንግዲህ የሰጠሽን መረጃዎች ከሰበሰብን በኋላ እኔም ከስራ ባልደረቦቼ ጋር በመሆን እንግዲህ አንድ ላይ ካደራጀን በኋላ የእሱ የት እንደሚገኝ ምን አይነት ስራዎች እንደሚሰራ ከስራው ባሻገር ማለት ነው በደንብ ለመረጃነት ስለሚያገለግለን እኛ ራሳችን የሆነ ደግሞ መንገድ ስለምንጠቀም በፈለግንሽ ሰዓት መረጃ እንድትሰጪን ፈቃደኛ ነኝ። ምን ገዶኝ እንዴ?
አንተ ለኔ ብለህ አይደል እንዴ የኔን ጉዳይ አይደል እንዴ ያስከው? ምን ገዶኝ? በፈለግከው ሰዓት በፈለግከው ጊዜ የፈለግከውን ጥያቄ መጠየቅ ትችላለህ። ምንም ደብቅ ምንም መከለከልክ ነገር የለም። እሺ በጣም አመሰግናለሁ። በዚሁ በተያያዘ ደግሞ በጣም ይቅርታ መጠየቅ የምፈልገው ነገር በተደጋጋሚ ደውለሽልናል፣ ቴሌግራም ላይ ብዙ ጊዜ አስቀምጠሽልናል። ትንሽ ስራ በዝቶብን ስለነበረ ነው በተፈለገው ሰዓት ያልደረስነው እና በጣም ለዚህ ትልቅ ይቅርታ እንድታደርጊልን እንፈልጋለን። ምንም ችግር የለም። እሺ እንግዲህ ውድ ተመልካቾቻችን እንግዲህ በጣም ከባድ የሆነ ሁኔታ ውስጥ ነው ያለችው። ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ከስራ ባልደረቦቼ ጋር በመነጋገር እንግዲህ ሄደን እውነታውን የምናጣራ ይሆናል። እንግዲህ አብሮነታችሁ አይለየን። መልካም ጊዜ። ተመልካቾቻችን ለብዙ ጊዜ ጥረት አድርገን ከጨረስን በኋላ እንግዲህ ምንድነው ስናደርግ የነበረው በራሳችን መንገድ እህታችንን አዘጋጅተን ከሱ ጋር ብዙ ቁርኝት እንዲኖራቸው አድርገናል። ያው ለዶክተር ተብዬው ማለት ነው ሴት እንደሚወድ ብዙ የራሳችን የሆነ ከስራ ባልደረቦቼ ጋር ሆነን ጥረት አድርገን እሱ የሚፈልገውን ነገር አውቀን እህታችን ሜላትን እንግዲህ በደንብ አዘጋጅተን ያው ከካሜራ በስተጀርባ በጣም ብዙ ስራ ተለፍቶበታል። ዛሬ ቤቱ ሄዳ ደግሞ ሚስጥር የምታወጣጣበትን መንገድ ፈጥረን ያው ካሜራውን ትናንት አስቀምጠዋለች እሷ ከመገናኘታችን በፊት ማለት ነው። ቤቱ ጋር ብዙ ጊዜ ይገናኛሉ። እንግዲህ ሄደን ደግሞ ማነው እሷ ሄዳ የምንፈልገውን መረጃ የምታወጣበትን መንገድ እናደርጋለን። እንግዲህ ውጭ ነን እኛ ደግሞ ምንም ነገር ከመፈጠሩ በፊት ግን እውነታውን የምናዋጣበት መንገድ ምክንያቱም ሰውየው ምንድን ነው እውነት ነው የተባለው ነገር ውሸት ነው የሚለውን ነገር በደንብ ሄደን ቼክ የምናደርግ ይሆናል። እንግዲህ እህታችን ሜላት ደግሞ ከልብ በጣም እናመሰግናለን። ምክንያቱም ይህን የመሰለ ኃላፊነት መውሰድ ቀላል አይደለም እና በእኔም በተመልካቾችም ፊት በጣም ላመሰግንሽ እወዳለሁ እና አንዳንድ የምትያቸው ነገሮች ያው ስራው ያው ትንሽ ቀላል የሚባል ነገር አይደለም፣ ግን ደግሞ ለፍትህ ሁላችንም ተባብረን እንደዚህ አይነት ሰው ደግሞ ከማህበረሰባችንም ከሀገራችንም መወገድ ስላለበት እንደዚህ የሰዎችን ሕይወት የሚቀጥፍ ሰው ከሰዋዊ ባህሪ የወረደ ሰው ወጣቶች ላይ የሚጫወት ሰው መወገድ ስላለበት ይህ ደግሞ የኔም ኃላፊነት ነው። እንግዲህ የተቻለኝን እንደማደርግ ቃል እገባለሁ፣ የተቻለኝን አደርጋለሁ። ይሄንን ሰውዬም ለህግ እናቀርባለን። አመሰግናለሁ። በጣም እናመሰግናለን ሜላት። እንግዲህ ወደ ተመልካቾቻችን ውጭ ያለው ነገር በደንብ እንከታተላለን። አብሮነታቸው ያለን መልካም ጊዜ። በጣም እናመሰግናለን። እሺ Hello. Where are you from? Honestly? Yeah. What are they? Oh my gosh. Arif. Ish. Mato. Ish. Wow. Yes. Zee? Nee. Zee? Waar is het taxi? እንዴት ነሽ? ከየት ታገኝሽ ዛሬ? ከስንት ጊዜ በኋላ በእናትሽ ተጠፋፋ ነው በጣም እንዴ! አንተ ግን ምን አስበህ ነው? ጠፋሽብኛ። ምን ሆነ ነው ግን? ስጠፋ እንኳን አትደውልማ። ስራ በጣም ቢዚ ነበረ በእናትሽ ሰሞኑን በጣም አልቻልኩም። አሁን ራሱ በቃ እኔ ባልደውል እኮ ቼክ የማታደርገኝማ እንዴ? ማታ እንደውም አዳሪ ነበሩ። የምርህን ነው? በቃ አልቻልኩም ነበረ። ይሄን ሳምንት ተከታታይ በሙሉ ሲደራረብ እኔማ ቼክ ላድርግ ብዬ ነው በጣም ስለናፈቀኝ። ትቀልጃለሽ። ብናፍቅሽ እንደዚህ ነበረ ይደረግ። የምር በጣም ነው ናፈቀኝ። እንዴ አንተ ራስህ እኮ በጣም ጠፋ። ይሄን እኔ ታይሽ በቃ በህልሜ ትመጫለሽ። ምግብ ሁሉ መብላት አልቻልኩም። ከስተሃል። በጣም ከስተሃል። አንቺ ናፍቆት ነው። አንቺ ከሌለሽ አልበላም ታውቂያለሽ። እና እንዴት ነህ? አለን። ደህና ነህ? እዛ ጋር ብቻሽን ምን ነው ትቶኛል? ነይ እንጂ እኔ ጋር ነይ ከረጅም ጊዜ በኋላ። እሺ እኔ የምለው የሆነ ነገር ላወራክ ፈልጌ ነበረ።
እና ለዛም ነው ቤት ዛሬ የመጣሁት። በደንብ ቁጭ ብለን እንድናወራ ስለፈለኩ ነው። እሺ ማለት ደህና ነኝ። ያልነገርኩ ነገር አለና ያው ግድ መናገር አለብኝ ብዬ ስላሰብኩ ነው። እና ደግሞ ካንተም የምፈልገው እርዳታ አለ። ያው የወደፊት ባሌም አይደለክ የምችለው ነገር ከሆነ እንዳታስብ። ምን እንደሆነ ታውቃለህ? ካንተ በፊት ያው ፍቅረኛ እንደነበረኝ ታውቃለህ። እሺ። እናም ያው ፍቅረኛዬ በጣም ነበር የምንዋደደው። በተለይ ደግሞ በጣም ነበር ማፈቅረው እና በቃ እንደሚያገባኝ ምናምን ነገር ቃል ገብቶልኝ የሰርግ ዝግጅት ላይ እያለ ከገዛ ጓደኛዬ ጋር ቺት አደረገብኝ። ልክ እንደ እህቴ ከማያት ሴት ጋር ቺት አደረገብኝ። ማለት ስሜቱ ለኔ በጣም ከባድ ነው። እንደዚህ ነው ብዬ መናገር አልችልም። እና በጣም ከባድ ነበር። በጣም የሚያስጠላ ጊዜ ነበር ያሳለፍኩት። ማለት ወንድ ራሱ ማመን ለኔ በጣም ከባድ ነበር። ያው ፈጣሪ ደግሞ ያው እንደተገፋው ስለሚያውቅ አንተን ሰጠኝ። ፈጣሪን አመሰግነዋለሁ። በጣም ግን መበቀል እፈልጋለሁ። ልበቀለው እፈልጋለሁ ማለት ካልኩ ጓደኛዬ ጋር አሁን ተጋብተዋል። ታዲያ በምን መልኩ ነው እንድበቀልልሽ? በምን መልኩ ማለት ጥሩ ነው ማለት እንዲሞት ሁላ ነው የምፈልገው። ላየው ሁላ አልፈልግም። ህይወቴን ባዶ አድርጎብኝ ነው የሄደው። ህልሜን፣ ቤተሰቦቼን፣ ጓደኞቼን ሁሉም በእነሱ ሁሉ ፊት ነው እኔ ዝቅ ያደረገኝ፣ ክብሬን ያዋረደው። ማለት አስበው እስኪ አንድ ሴት ልጅ ልታገባ ለቤተሰቦቿ ተናግራ ባሌ ነው ብላ በክብር አቁማ ከገዛ ጓደኛዋ ጋር የምታፈቅረው ፍቅረኛዋ ቺት ሲያረጋት አስበው ምን አይነት ስሜት እንደሆነ። ለረጅም ዓመታት በጣም ነበር የተጎዳሁት እና ላየው አልፈልግም። እንዲሞት ነው የምፈልገው። ፍቅር ግን ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። ያሰብሽበት ነው? በጣም ደህና ነኝ። ግን ደግሞ እሱ ደግሞ ሲሞት ያኔ በጣም ደህና ሆናለሁ። አይ እንደዚህ አይነት ነገር እኔ ጠይቀሽኝ ፍቅር አሁን ጠየቅኩህ። እሺ አታደርግልኝም ነው? ለማረግ ሳይሆን እንደዚህ አይነት ልታገባኝ አትፈልግም? ሚስት ሚስት ልታረገኝ አትፈልግም? የልጆች እናት እንደሆነ አትፈልግም? እኔ ደህና እንድሆን ደግሞ የማይረባ መሞት አለበት። እሱን ብቻ ሳይሆን ጓደኛዬ ልክ እኔ የተሰማኝን ስሜት በእጥፉ እንዲሰማ ትፈልጋለሁ። እሱን አታ እኔ ያለቀስኩትን እንባ 100 እጥፍ ስታለቅስ ማየት ፈልጋለሁ። ከዚህ በፊት እንደዚህ አይነት ነገር ብለሽ አታውቂም? ምንድን ነው እንደ አዲስ ሊቀሰቅስብሽ የቻለው? ምን አይነት ጥያቄ ነው? እንደዚህ የወገረኝን ሰው እንደዚህ ያሳዘነኝን ሰው መበቀል እፈልጋለሁ። ከባድ አይደለም ግን የኔ ፍቅር ምን መሰለሽ፣ ከዚህ በፊት እንዳልኩሽ እንደዚህ አይነት ስራዎች ለኛ ለዶክተሮች በጣም ቀላል ነው። እንደምታውቂው አንዳንድ ባለሀብቶች ጋር እንደዚህ ከመንግስቶች ጋር ምናምን የሚሰራቸው ስራዎች አሉ። አንዴ እንደውም ምን ገጠመኝ መሰለሽ፣ አንድ ባለሀብት ነበረ እና ሚስቱን እንድበቀልለት በጣም ይፈልግ ነበር እና ትንሽ ብር ሰጥቶ እሷን እንድገልለት ነበር የሚፈልገው። ያው ብሯ ጠቃሚ ስለሆነች ታውቂያለሽ፣ ለወደፊት ለትዳራችን በጣም ጠቃሚ ስለሆነች ለእሷ በዛ በሚለው እሷን እንድገልለት ፈልጎ ነበረ። ገደልኳት። በተለያዩ መድኃኒቶች ምናምን አድርገን እሷን ገደልኳት እና ደግሞ የበፊት ፍቅረኛዬ ከጓደኛዬ ጋር ታሪካችን የተመሳሰለ ነው። ከራሴ ጓደኛ ጋር ቺት እያደረጉብኝ ነበረ። እኔ የማውቀው ነገር የለም ነበረ። ለእኔ ሌላ ቦታ እንደሆነ ነግሮኝ ሩም ሲገቡ አላያቸውም። በጣም
ታውቂያለሽ ከዚህ በፊት ሰው ወድጄም አላውቅም አላምንም ያልኩሽ በጣም የተገፈው ሰው በጣም በፍቅር ምን እለዋለሁ ለእሷም ቆንጆ አድርጌ ሺው አደረኳት እኮ እሺ የኔ ጀግና ለዚህ እኮ ነው የምወድቅ ግን በጣም እንደዚህ ከሰራኋቸው ስራዎች እንደዚህ አይነት ወንጀል ውስጥ ከተጨማለኩባቸው መጨማለቆች በጣም የምወደውና የምኮራበት የምወደውን ወንድሜን ያሳጣኝ አንድ የተረገመ ፖሊስ ነበር። ወንድሜን ምንም በማያውቀው የምወደው ወንድሜን ጠቁሞ እስር ቤት አስገባ። ወንድሜ ያው ታውቂያለሽ እስር ቤት ኑሮ በጣም ከባድ ነው። እዛ ሲመቱት ብር ሲጠይቁት እንዲያርግ ሲሉት ከአቅሙ በላይ ሲሆን ያንን መቋቋም ሲያቅተው ፍርድ ቤት ውስጥ ወንድሜ የእናቴ ልጅ ራሱን እዛው አንቆ ገደለ። ከዛ በኋላ ግን ያንን ፖሊስ ለመበቀል ረጅም ዓመት ብፈልገው ባፈላልገው ላገኘው አልቻልኩም። ከዛ በኋላ እኔም የቤተሰቦች ያስተማሩኝን የከፈሉልኝን ውለታ ዳር ለማድረስና የወንድሜን ደም መበቀልለት ተምሬ ዶክተር በመሆንና የሱን ደም ስመልስ ነው ብዬ በራሴ ቃል ገባሁ። የሚገርምሽ ነገር የሆነ ሰዓት እኔ ወንበሬ ላይ ቁጭ ብዬ ራሱ ሲንቀዠቀዥ አልመጣ መሰለሽ? ፍቅር ሙት። እሺ ከዛስ? እዛ ምን አለው ወንድሜ ትዝ አለኝ። እሱንም አስገብቼ የሚገራርሙ መድኃኒቶች ቀመም ገደልኩት። ኦ ማይ ጋድ የኔ ጀግና ተበቀልከው፣ አደረግከው። በደንብ ነው የኔ አባት። የወንድሜንም መልስ ታዲያ በቃ የኔማ የኔ ቆንጆ ኮራሽብኝ በጣም አንተ እንደውም ትንሽ እንትን ትያለሽ ብዬ ነበረ። በእውነት እንደዚህ አይነት አንቺ ከኮራሽብኝማ የወደፊት ባል የልጆቼ አባት ስለምትሆን በእውነት በራሴ በጣም ነው ደስ ያለኝ። የኔ ጌታ እንዴ ጠራጠሪያለሽ እንዴ? የኔ አባት በጣም ነው ደስ ያለኝ። ታባቱ እኔ አንድ በረሮ ለመግደል እንደዚህ ሲጨናነቅ ትክክለኛ ሰው ጋር ነው የመጣሁት ማለት ነው። በደንብ እንዴ እቺማ ቀላል ስላለሽ ሰው ነክ እሱንም ገድዬው ያው እኔም መውዳትም ፍቅሬን የኔ ማር በእውነት በጣም ጀግና ነህ። እኔ በህይወቴ የጎዳውን ሰው የሆነን ሰው ጎድቶ ያንን ነገር አጸፋውን መልሶ ራሱን እንደሚያስከብር ሰው የምወደው ጀግና ሰው ካልመለሰ ምን ወንድ ሆነ ታዲያ? ወንድ ልጅ ደግሞ ካልመለሰ የኔ አባት ብድሩን ያልመለሰ ወንድ ልጅ አይወለድ ነው የሚባለው። የኔ ቆንጆ በቃ ክላስ መግባት አለብን። ክላስ ሰሞኑን እየገባሁ አይደለም እና ማታ እመጣለሁ። ኧረ ቆይ እንጂ ፍቅር እንዴ ምንድን ነው? ምን ሆነህ ነው አንተ ደግሞ አባት? አይደለማ እንዴ ዛሬማ እንዴ ሁሌ እየመጣሽ እየሄድሽ እኔን አዳምጪኝ ፍቅር እንዴ ቆይ አይደልሽ እኔ ማለት እንደሱ አይደለም ሁሌ መጣሁ እያልሽ አይ ዛሬማ በጭራሽ እውነት ዛሬ በጭራሽ ያለብኝ ክላስ መሄድ አለብኝ። ሁሌ ነው እንደምትይው። አሁን ዛሬም ያው ብርድ ነው ክላሱ ችግር የለም እኮ በቃ መሄድ አለብኝ። ማታ እመጣለሁ። ችግር የለም። ምንድነው ተቃቀኛ ቦ እንዴ? ምንድነው ጭራሽ እንድለማመጥ ነው የምትፈልገው? በቃ መሄድ አለብኝ አልኩ አይደል እንዴ? አትሄጂም። እሄዳለሁ። ነይ እንደው ትገቢያለሽ። አይቻልም።
የደመደረው ተረጋጋ እያልኩ ጭራሽ ንቀት አይደል? ምንድነው ልታደርግ የነበረው? ምን አገባህ? ምንድነው ልታደርግ የነበረው? ፍቅረኛ ነች እንዴ? ማናት? ይኸውልህ ሲጀመር ሚስት አይደለችም። እንደዚህ ያስገድድካት ለምንድን ነው? ንገረኝ። ለምንድን ነው እንደዚህ ያስገድድካት? ሰማኛለህ? ባለቤቴ ነች። የፈለኩትን ነገር የማድረግ መብት አለኝ። አይመለከታትም። አዎ አልፈህ ተቀመጥ እያልኩ ነው። ሰማኛለህ? ይሄ ቤት የኔ ነው። ያንተ ነው። መጀመሪያ ተረጋግተህ ታወራኝ ይገባል። አሁን የምነግርህን ነገር አዳምጠኝ። ለምን ነው የማዳምጠኝ? ካሜራውን አስጠፋልኝ። አላጠፋውም። አንተም ከቤቴ ውጣልኝ። አልወጣም። አላጠፋውም። እኔ አስጠፋለሁ። ለምን? ማን ስለሆንኩ ነው አንተ የምታስጠፋው? ንገረኝ። ማን ስለሆንኩ ነው የምታስጠፋው? ምክንያቱም እኔ ቦስ ስለሆንኩ። ኧረ እባክህ እስኪ ያሳየኝ ቦስ መሆንህን። ማን ስለሆንኩ ነው? ሰማኛለን። አልፈህ ተቀመጥ እያልኩ ምንድን ነው ሲጀመር ዞር አድርግልኝ። ይኸውልህ አላደርግም። ቆይ እሺ፣ በምንድን ሲነግሩ ስላልሰማ ቁጭ በል። እንስማማ ብራዘር። ቆይ ተረጋጋ። ይኸውልህ አዳምጠኝ። እንስማማሽ። እንደዚህ ስትደነፋ የነበረው ለዚህ ነው። እሺ ምንድን ነው የምትፈልገው ከእኔ? ሁሉንም ነገር እንድትነግረኝ የምፈልገው እኮ። እሺ ይሄንን ዞር በዛ ላይ ሚስቴን አስወጣችኋት ምናምን ትላለህ። ይሄንን ነገር ዞር አድርግልኝ። አላደርግም። እንስማማለን። የምትፈልገው ነገር ምንድን ነው? ምንድን ነው ከእኔ የምትፈልገው? አንተ ከመቼ ወዲህ ነው ደግሞ ሚስቴን ይዛችኋት ወጣችሁ ምናምን? ከመቼ ወዲህ ነው ሚስቴ ሆነች? ታስረዳ ይችላል እኮ። እንስማማለን። ይሄን ነገር ብቻ ዞር አድርግልኝ ከፊቴ። ይኸውልህ ዞር አድርግልኝ። ለምጠይቅህ ጥያቄ ቀጥተኛ መልስ ነው የምፈልግ። ችግር የለም። እሺ ሰማኛለህ አይደል? አዎ እኮ ዞር አድርገው ይሄን ነገር። እንስማማ። በጣም ጥሩ። እሺ እያንዳንዱን ነገር እንድትነግረኝ የምፈልግ። እሺ ሰማኛለህ? እያንዳንዱን ነገር እኮ። ይሄን ነገር ብቻ አንተ ዞር አድርግልኝ እንጂ ችግር የለም። እንስማማለን። ዞር አድርግ። ጥሩ። ስለዚህ ለምጠይቅህ ጥያቄ ብቻ ቀጥተኛ መልስ ትሰጠኛለህ። እሺ ሰማኛለህ? ይኸውልህ ሰማኛለህ? ሁሉንም ነገር እንድትነግረኝ ነው የምፈልገው። ሁሉንም ነገር እኮ። እሺ ምንድን ነው እንድነግርህ የምፈልገው? ጥሩ። ምንድን ነው ልታደርግልኝ? ምንም ይሄ እኮ አዲስ ነገር የለውም ወንድሜ። እሷም የረጅም ጊዜ ፍቅረኛዬ ነች። ይሄም የራሴ ቤት ነው እንደምታየው። ቤቴ ቁጭ ብዬ ፍቅረኛዬ መጣች። ቆንጆ እና ደስ በሚል ሁኔታ ፍቅራችንን እያወጋን የነበረው። ጥሩ። እሷ ፍቅረኛ ናት? አዎ። ካሜራማን እስኪ ሜላትን አስገባለን። እሺ ጓደኛዬ አይደለሽም? እስኪ ንገሪው። አይደለችም ይለኛል። ሰላም ሜላት፣ እስኪ ስለ ሁሉም ነገር ምንም አዲስ ነገር የለውም። ታስመስል። እያንዳንዱ ያወራኸው እያንዳንዱ የዘባረከው ነገር እጄ ላይ የድምፅ እጁ እንዳለ ቅድም ስለፈልፍ እንደ ጀብዱ ሰውን መሬት ላይ መጣል እንደ ጀብዱ ስትለፈልፍ የነበረው ነገር በሙሉ ደረትህን ነፍተህ ስታወራ ስቀባጠር የነበረው በሙሉ ምን? ተረጋጋ። አንቺ ሰማኛለን። አልፈህ ቁጭ በል። የሰማነው ግንባርን ነው የምልህ። ከዚህ በኋላ አንድ ነገር አድርጋለሁ ብትል ግንባርን ነው የምልህ። ሰማኛለህ አይደል? ጭራሽ አንቺ ምን ላይ እንደዚህ ታደርጊያለሽ? ሲጀምር ምን ልታደርጊ ነው? እያንዳንዱ ነገር በእጃዙር እኔ ጋር ደርሷል። አንተስ ባጭር ጊዜ እንደዚህ በጣም የምትወድ ይመስላል። ሲጀምር ምንም የሚወደድ ስብዕና የለም። በመጀመሪያ ደረጃ ልትወደድም አትችልም። አትጨቃጨቅ። አሁን ያንተን እንቶ ከንቱ የምሰማበት ይሄንን ነገር ከፊቴ ዞር አድርግልኝ። ጥሩ ሄዱ። እንጫወት። ስለሰጠሽኝ መረጃ አመሰግናለሁ። ስለተባበርሽኝ ያው ውጭም ስለምንገናኝ እንትን እንላለን። በቃ እነሱ ጋር ሁኑ። እሺ ይኸውልህ ወንድሜ ያላወቀው ነገር አለ። መጀመሪያ አዳምጠኛለህ። ሰማኛለህ? ሁሉንም ነገር አውቃለሁ። ሁሉንም ነገር ያቀናበርነው እኛ ነን። ስለዚህ እያንዳንዱን ነገር አንድም ነገር ሳትደብቅ እንድታስረዳኝ ነው የምፈልገው። እሺ እነማን ናችሁ እናንተ? ምንድን ነው የምትፈልጉት? ጥሩ ገንዘብ ነው? ጥሩ ጥያቄ ነው። ይኸውልህ ሲጀመር መርማሪ ጋዜጠኛው እንደሰን ይባላል። ሁሉንም ነገር
እንድታስረዳኝ እንድታወራኝ የምፈልገው። ምንድን ነው የምትፈልጉት ከኔ? ጥሩ ሁሉንም ነገር እንድታስረዳኝ ይፈልጋል። ምንድን ነው ሁሉም? ምንድን ነው ስትል የነበረው? ፖሊስ ገላል፣ የሆነች ልጅ ሽባ አድርጋል፣ ለሀብት ደግሞ ብለህ ብዙ ሰዎች ይኸውልህ፣ እያንዳንዱን ነገር ውጭ ስንከታተልህ እንደነበረ ማሳያ እንዲሆን ነው እየነገርኩህ ያለው። አሁን ሁሉንም ነገር እንድትነግረኝ የምፈልገው። ወይኔ ሰራችልኝ። እሷ አይደለችም፣ እኛ ነን። ይሄን ሁሉ ሴራ ያቀናበር ነው እኛ ነን። ይሄማ በቃ የበፊት ህይወቴ ነው፣ ያለፈ ነገር፣ ያለፈ ታሪክ። አሁን ምን ያደርግላችኋልና? ይኸውልህ ማወቅ እንፈልጋለን ነው ወይስ ውጭ ፖሊሶች አሉ ከእነሱ ጋር ትጨርሳለህ? አይ እዛ ድረስ የሚያደርስ ነገር እኮ የለም ታዲያ። ስለዚህ ሁሉንም ነገር እንደዛ ካልክ ደግሞ ሁሉንም ነገር እንድታስረዳኝና እንድትነግረኝ ነው የምፈልገው። መልካም እሺ። ጀመር ስመማን ከስም ጀመረ ሁሉንም ነገር እንድታስረዳኝ። ጥሩ። ዶክተር ዳንኤል ይባላል። የቤታችን ሁለተኛ ልጅ ነው። ይገርምህ ቤተሰቦቻችን በጣም በችግር ነው ያሳደጉ። ሁለቱንም በሚገርም ሁኔታ አጧቸው ቤተሰቦች። ከዛ በኋላ መንተ ወንድም ነበረኝ። እንደ እናትም እንደ አባትም ሆኖ ምንም ነገር እንዳይቸግረኝ፣ ምንም ነገር እንዳላጣ፣ ከሰው በታች እንዳልሆን የምፈልገውን ነገር ሁሉ አርግልኝ እያልኩት ደከመኝ ሰለቸኝ ሳይል ያደርግልኝ ነበር። በጣም ነው የምወደው ወንድሜ። ግን ትምህርታችንንም ሳንጨርስ ግቢ በነበርንበት ሰዓት ምንም በማያውቀው ስራ፣ ምንም በማያውቀው በማያገባው መንገድ በወንጀል ተብትበውት እስር ቤት አስገብቶ ወንድሜ። ይኸውልህ እስኪ አንተ ለራሱ ልጠይቅህ፣ እንደዚህ የምትወደውን ወንድም የአብራክ የእናትህ ልጅ የቤተሰቦችን ማጣት ሀዘኑ ሳይለቀኝ ወንድምህን ስትነጠቅ አስበው ስሜቱ። ስትነጠቅ ማለት እስር ቤት አስገቡት ነው ስትል የሰማው። ጨርስ ደልኩ። እስር ቤት ካስገቡት በኋላ ያው እስር ቤት ህይወት ታውቀዋለህ። ለአንተ ድጋሚ አልነግርህም። እዛ ውስጥ ያሉትን ጎረምሶች ሲጫኑት፣ ሲመቱት፣ ምን ሲሉት ወንድም ያንን ፍርድ መቋቋም ሲያቅተው እስር ቤት ውስጥ ራሱን አንቆ ገደለ። ከዛ በኋላ እኔ ብቻዬን ቀረ። ከዛ በኋላ እንዴት ነው ለሰው ልጅ ፍቅር የሚኖረኝ? ከዛ በኋላ እንዴት ነው ሰውን ድጋሚ ማምነው ለሰው? ከዛ በኋላ እንዴት ነው ሪስፔክት የሚኖረኝ ስታስበው አንተ ራሱ? እና ሙያን በመጠቀም ነው ሌሎችን መጉዳት የምትፈልገው? ያለኝ አማራጭ እሱ ስለሆነ ወንድሜን ደሙን ለመመለስ እሱ ላይ ያስፈረዱበትን ሰዎች በሙሉ አንድ ባንድ ቀስ በቀስ ረሸንኳቸው። ከዛ በኋላ ፖሊሱም ፔሸንቴ ሆኖ መጣ። አጋደምኩት እሱ። ጥሩ። አንተ ፖሊሱን ለበቀል ብለህ አደረግከው። ሽባ ያደረግካት ልጅ ባለሀብቱ ብር ሰጥቶ ያስወገድክላቸው ሰዎች ለበቀል ነው እሱ? ሙያን በመጠቀም ይሄ እኮ ቃል የምትገባው ሙያን በመጠቀም የምትጠቀመው ነገር ነው ማለት ሰዎችን ለማገዝ የምትጠቀመው ነገር ነው። እሱ ልክ ነህ። ግን ፍቅረኛዬ በጣም ነበረ መወዳት። ቺት አደረገችብኝ። ስለዚህ ሙያዬን በመጠቀም እሷንም ገደልኳት። አንድ ባለሀብት ደግሞ እሱንም ሚስቱን እንድገልለት ይፈልግ ነበረ።
ገንዘብ ተስማማ ሽባ አደረኳት እሷን። ምን አይነት ሊና ምን እንዳደረግ ነው የምትፈልገው? ከዚህ በላይ ምን እንደሆነ ለምፈልገው የኔ ስሜት አይገባ። ምን አይነት ሊና ነው ያለ? ይሄ ሁሉ ነገር ስትፈጽምስ እንዴት ዝም ተባለ? ንገረኝ እንጂ የኔስ መጎዳት አይታየም? ይኸውልህ ያንተን መጎዳት መጠየቅ ባለብህ አግባብ መጠየቅ ትችል ነበር። ጥሩ። በምን አይነት መንገድ? ጥሩ። ይኸውልህ አዳም ብዙ ችግሮችን ልታሳልፍ ይችላል። አንተ ብቻ አይደለም፣ በጣም ብዙ ሰው ብዙ ችግሮችን አሳልፎ ሊሆን ይችላል። ስለዚህ እሱን መረዳት ከቻል ለእኔስ እንዴት አታዝም? አላዝንም እያልኩ አይደለም። በመግደል ነው እንዲህ እንዳዝንልህ የምትፈልገው? ይሄ ሁሉስ በማጥፋት ነው እንዲህ እንዳዝንልህ የምትፈልገው? ምን ብዬ ነው ማዝንልህ? የኔ መጎዳቴ ቤተሰቦችን ማጣት በሱ መንገድ አይደለም። ብቸኝነት አይታየም? ሳይታይ ቀርቶ አይደለም። መጠየቅ ባለብህ አግባብ ሂደህ መጠየቅ ትችላለህ። ጥሩ። እሺ፣ ለምሳሌ በምን አይነት መንገድ ነው? ይኸውልህ መጀመሪያ ያ ፖሊስ ወስዶ ወንድምህን ሲያሳስረው ህግ ለሁሉም ነው እኩል የሚሰራው። ሂደህ መጠየቅ ትችላለህ። ህግ አሁን ለሁሉም ይሰራል? ይሰራል? ህግ አሁን እዚህ ሀገር ላይ ይሰራል ወይ? በደንብ ነው የሚሰራው። በደንብ ነው የሚሰራው። ሰማኛለህ? አንተ የሄድክበት መንገድ የበቀል መንገድና የገንዘብ ህግ ቢሰራማ ኑሮ ወንድሜን ሸብ ያወረውሩትም ነበር። ምንም በማያውቀው መንገድ ነው። እሱን በህጋዊ መንገድ መጠየቅ ትችል ነበር። እሺ ቆይ አንተ ቆይ ከበቀል ጋር ከወንድም ጋር ብቻ ነው የምታያይዘው? ሸባ ያደረካችሁ ባለሀብቱ ገንዘብ ሰጥቶ የገደልካቸው ሰዎች እሱን ከምን ጋር ነው የምታያይዘው? ትመልስልኝ ይችላል? እሱ ሌላ ታሪክ ነው። ይኸውልህ እሱ ሌላ ታሪክ ነው ምናምን ማለት አያስፈልግም። መናገር ባለብህ መንገድ ሁሉንም ነገር ልትነግረኝ ይፈልግ። ጥሩ። እሺ ባለሀብቱ ሰው ጋር እንዴት ነው የምትተዋወቁት? የት ነው የምታውቀው? ከእሱ ጋር የተገናኘንበት ራሱን የቻለ ፋይል አለ። እሱም ምንድነው ከእሱ ጋር ያገናኘን፣ እሱም ሌላ ሰው እንደዚሁ የተጎዳ ሰው፣ የተጎዳበት ደግሞ በፍቅረኛው እና እኔም ደግሞ እዚህ ጋር ወንድሜን አጥቼ በነበረበት ሰዓት ላይ ብቻዬን ሁኜ ዓለም ጨልሞብኝ በነበረ ሰዓት ያገኘሁት ወንድሜ፣ እሱም ደግሞ በዚህ በኩል ተጎድቶ ነበር። ተገናኘን በአጋጣሚ ካፌ ላይ ተጨዋወትን። ስንጫወት ግን ታሪካችን አንድ አይነት ሆነ። እኔም ወንድሜን አጥቻለሁ፣ እሱም በፍቅረኛው ተጎድቷል። ጠቀም ያለ ገንዘብ እንደሚሰጠኝና ፍቅረኛውን እንዳስወግድለት ጠየቀኝ። እኔም በዛ ሰዓት የማስበው በሙሉ ወንድሜን ያሳጡኝን ሰዎች በሙሉ መበቀል እስከሆነ ድረስ ጠቀም ያለ ገንዘብ እንደሚሰጠኝ ተስማማ። እኔም ደግሞ እንደማስወግድለት ቃል ገባሁለት። ሙያዬን በመጠቀም አስወገድኩለት። ስለዚህ በዚህ መንገድ ነው ግንኙነታችሁ ማለት ነው? አዎ። በጣም ይገርማል። የመጀመሪያው በወንድምህ በቀል ምክንያት ነው ተባለ። ማንም ሰው ሊያደርገው ይችላል። በበቀል ምክንያት ብዙ ነገሮች ትክክል ነው እያልኩ ሳይሆን ሰው ከወንድሙ ጋር ምናምን ሲለያይ በቃ ሆት ይሆናል። መሄድ ባለበት ርቀት ውስጥ ሊሄድ ይችላል። የዛ ሳያንስ ለገንዘብ ጥፋት ምለህ በጣም ብዙ ጥፋቶችን ስታጠፋ እንዴት ህግ ዝም ሊል ይችላል? የሚያል ህግ የለም ስለሌለ ሰማኝም ምልን እኔን አሰማኝም። ይኸውልህ ህግ ስለሌለ ነው እንደ ልብ የተጫወትክበታል። ይሁሉ ህግ ምን ያደርጋል? እዚህ መግደል። ስለዚህ ህግ ምንም እንደማያደርግ ደግሞ ምን ያሳያል? ሰማኛለህ? አሁን ደግሞ ህግ እንዴት እንደሚተገበር እኔ ስለማሳይ እዚህ ካንተ ጋር የማቃጥለው ጊዜ ሰማኛለህ አይደል?
ስለዚህ አሁን ተነስ። መስማማት እኮ እንችላለን። ይኸውልህ ከአንተ ጋር ምንም የምስማማው ነገር የለም። እሺ ገንዘብ ከሆነ የፈለከው ገንዘብ ልስጥ። ገንዘብ ከህሊና ይበልጥ። አንተ ያዝከው ገንዘብ የትም እንዳላደረሰ ማሳያ ነው። ተነስ ተነስ እያልኩ ነው። ትርታ ሰማኛል። ትርታ በጣም የት ነው የምትሄደው? ትርታ